እሺ አረግልሃለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች አድማጭ ተመልካቾች እንደምን አላችሁ? በያላችሁበት ሰላማችሁ ይብዛ። ሰላም ለሀገራችንን እያልኩ ዛሬ ተከስቻለሁኝ። ቤተሰብ እንግዲህ ቪዲዮ ትንሽ ጥራት ያለው አይመስለኝም። ጭስ በጭስ ታፍዟል ማለት ነው። ያው እንግዲህ የምታውቁኝ መንሱራ ነኝ። ለቪዲዮ ጥራት ይቅርታ እያልኩኝ እንግዲህ ዛሬ ሁለተኛ ቀን የስድስት ጾም ላይ ነን ማለት ነው። ያው ፍጡር መሰራት ግድ ይላል አይደለም? እና ፍጡር ለመስራት ጉድ ጉድ እያልኩ ነው ማለት ነው። ሽንኩርት እየላኩ ነው እንግዲህ ግማሹን ልጬ የተወሰነ እየቀረኝ ነው ማለት ነው። እናንተስ እንዴት ነው? ጾመኛ ናችሁ ወይስ እያፈጠራችሁ ነው? ምን ላይ ናችሁ? አብዛኛው እንግዲህ የመዳም ቅመም ይጾማል ብዬ አስባለሁ፣ እርግጠኛ ነኝ ማለት ነው። እና እኛም ተያይዘነዋል ማለት ነው። ከዋናው ረመዷን የስድስት ጾም ትንሽ ከበድ ትላለች ይባላል። እንግዲህ አላህ ኸይሩን ነገር ይወፍቀን፣ ጥሩ ነገርም አለው። ጾማ ብትከብድም ደግሞ የዓመት ያህል እንደተጾመ ይቆጠራል ይባላል። እና ደግሞ ዱንያ ላይ ያለው ነገር ይሳካልናል ሲባል እሰማለሁኝና አላህ ያሳካልን ሁሉንም ነገር በሙራዳችን። እና ይችን ስድስቱን ተያይዘናታል ማለት ነው። ድሮ ድሮ ምን ይባል ነበረ? የስድስቱ ጾም የሚጾሙት የልጅ ልጅ ያየ ትላልቅ ሰዎች ይባል ነበረ። አሁን ግን እንደዛ የለም። አብዛኛው ማህበረሰብ ይጾማል ብዬ ነው የማስበው ማለት ነው። ያው የማይጾሙም አሉ ወጣቶች ምናምን እንደዚህ ያን ያህል ቦታ የላቸውም። እና ያው እኛ ግን እየጾምን ነው እንጾማለን። እንግዲህ አሁን ስንት ቀን ቀረን? 2 ቀን ጾምን አይደለም? ስንት ቀን ይቀረናል? 4 ቀን በቃ። ይችም ሳናስባት እንግዲህ ጅው ትላለች። እና ሀባይቢ ፍጡር እንሰራለን እንግዲህ በአሁኑ ሰዓት እንግዲህ አረቦች ያን ያህል በቃ ዛሬ አንድ ልብስ ይለበሳል፣ ነገ አንድ ልብስ ይለበሳል እየተቀያየረ በየቤቱ በሄዱበት ቁጥር ያው ልብሱ እየተቀየረ ነው። ዛሬ የተለበሰው ነገ አይለበስም። በቃ አለ አይደለ? በየቤቱ ሲሄዱ የተለያየ ነገር ነው እና የሚለብሱት። እርግጠኛ ነኝ ቅመሞች ዙረት ላይ ትመስሉኛላችሁ። እያዳረሳችሁ ነው ከአንዱ ቤት አንዱ ቤት። እናት ቤት ያለ ብቻ ነው የትም የማይሄደው። እናት ቤት ያለ ይመጣሉ እንጂ ወደ ሌላ መሄድ የለም ማለት ነው። እኔም እንግዲህ ያው ትናንትና ዘወር ዘወር አልኩኝ፣ ዛሬ በቤቴ ክትት ብዬ ቁጭ አልኩኝ ማለት ነው። መሄድበት ስለሌለ ሰምታችኋል። ቤተሰብ እንግዲህ የትንሿ ረመዷን የስድስቱ ጾም ፍጡር መስራት ላይ እንገኛለን ማለት ነው። ስድስቱ እንግዲህ ከሌላው ለየት ትላለች። የዱንያ መለመኒያ ዱዓ ማድረጊያ ወቅት ናት ይላሉና እኛም እንግዲህ የጾም ዱዓ እያደረግን ነው። ያሰብነው ሁሉ እንዲሳካልን ማለት ነው። ያው ደከምከም ታደርጋለች ከዋናው ረመዷን ማለት ነው። በብቸኝነት ስለሆነ በአንድ ላይ ህዝብ ጋር ስላልሆነ ማለት ነው። ብቻ አልሐምዱሊላህ ረብል ዓለሚን ኢንሻአላህ ሁሉንም ነገር አላህ ያሳምርልን። ዱንያ መለመኒያ ከሆነች እንግዲህ ያሰብነውን የሙራዳችንን አላህ ያርግልን፣ አላህ ያሳካልን ያ ረብ ያ አላህ። ትዳር ሊሆን ይችላል፣ ልጅ ሊሆን ይችላል፣ ሀብት ንብረት ሊሆን ይችላል። እንግዲህ ሁሉም በየሙራዱ አላህ ያሳካለት ያ ረቢ። ቤተሰቦቼ እንግዲህ የስድስቱን ጾም ቤተሰቦቼን አሁንም እያጾምኳቸው ነው። ይችን ከባድ ስድስቱ ማለት ነው። እነሱ እንግዲህ ተኝተዋል። ዛሬም ስራው በእኔ ላይ ሆኗል። እስኪ ይተኙ፣ እኔም ላጹማቸው፣ አጅሩን ልውሰደው ማለት ነው። እና ያው ረመዷኑን እያያችሁ ነበረ ብዙ ነገር ስሰራ፣ አሁንም እንደቀጠለ ነው። ይችን ስድስቱን ኢንሻአላህ ዱዓ የምንደራረግበት የአላህ ሁሉንም ነገር የሚያሳምርልን ቀን ይሆንልን ኢንሻአላህ። አመት አመት አላህ ያድርሰን በሰላም በአፊያ በሀያት የሙራዳችን ተሳክቶልን ያሰብነው ነገር ሁሉ ሆኖልን ኢንሻአላህ። ቅመሞችን በያላችሁበት አፊያ ሀያት ኢማን አማን ማዲ በረካ ሰጥቶ ያስደስታችሁ ከነየታችሁት በላይ
እና ደስ የሚል ነው። ይሄው ይዣለሁ ማለት ነው። ትግል ሆድ ቢመሽ ቢነጋ የሆድ አደጋ አይደለ? ያው ደግሞ ለየት ይላል ከሌላው ቀን የረመዷን ማለት ነው። እንግዲህ ሽንኩርታችንን አቁላልተን ጨረስን። አሁን እንግዲህ ምንድነው ስጋችንን አጥንታችንን እንጨማምርና ሰዓቱም ደረስ እያለ ስለሆነ ቶሎ ብለን ደግሞ ወደ ቀጣይ ስራ መሄድ አለብን። እሺ አረግልሃለሁ። ቤተሰብ እስኪ ወጣችንን እንየው ማለት ነው። ማሻአላህ ተባረከላህ። ቀርሞ ጭሱ አልተቻለም። ወጣችንን በዚህ መልኩ ሰርተን ጨርሰናል። እንግዲህ ማሻአላህ የፍጡር ሰዓትም እየደረሰ ነው። ቅመሞች አርህቡ፣ አብረን እናፍጥር።